ሲኖላ የለችም ከቤት እንዴት እንደሄደችና የት እንዳደረሳት ዴቭ እየፈለጉ ነው። ዋርካ የሷ አለመኖር ያለችበትን ባለማወቁ እጅግ ጨንቆታል። ሜላት እርጉዝ ነኝ እያለች ታጨናንቀዋለች። እህቱም እንዴት እዚህ ትኖራለች? ከዚህ በኋላ ያንተ ሚስት ሜላትና ሜላት ብቻ ነች። ይኸውልህ ወንድሜ ዋርካ እባክህን ተረዳኝ ስትለው እሱ ግን ሁለታችሁንም መስማት አልፈልግም። ሲጀመር አንቺ ስለኔ ህይወት አያገባሽም። በእኔ የወደድኩትንና የመረጥኩትን ማድረግ የምችለው እኔና እኔ ብቻ ነን ሲላት እንግዳውስ ለእናቴ ደውዬ እነግራታለሁ ትለዋለች። ለእናቴ መስማት የለባትም። ይኸውልሽ ነግሬሻለሁ፣ እናቴ የሆነ ነገር ብትሰማ አንቺን እገልሻለሁ ይላታል እህቱን። ዋርካ አሁን ላይ ሲኖላን ብቻ ነው የሚፈልገው። ግን ደግሞ ዴቭ አግቷታል። እየተሰቃየች እንደሆነ የሚያውቀው አንድና ፈጣሪ ብቻ ነው። ግን ደግሞ እሱ አውቃለሁ ዴቭ የት እንዳደረጋት ሲል ቅዱስ ደግሞ ይኸውልህ እዛ መጋዘን ውስጥ የለችም፣ ስለዚህ ቦታ ቀይሮ ሌላ ቦታ አድርጓት ነው የሚሆነው እና መፈለግ አለብን፣ ሲኖላን ማውጣት አለብን ይለዋል። እባክህን አግዘኝ፣ በቃ ሲኖላን ማግኘት አለብን ሲለው ግን ደግሞ የዋርካ እህት እዛ ጋር ሲመጣ አትፈልግም። ይኸውልህ አንተና ሲኖላ ከወንድሜ ህይወት ላይ ውጡ፣ በቃ ወንድሜን አታስጨንቁት ትለዋለች። ቆይ አንቺ ግን ምንድነው እንደዚህ የምትሆኙ? ቆይ ሴት አይደለሽ እንዴ? ሴት ሆነሽ እንዴት በሴት ትጨክኛለሽ? ሲላት ሲኖላ እኮ ሴት ሳትሆን ሲሰኛ ነች፣ ወንድ የምታሳድድ ናት ትለዋለች። በፍጹም አንቺ ሲኖላን አታውቂያትም። ሲኖላ ምን አይነት ሴት እንደሆነች ስለማታውቂያት ነው እንደዚህ የምትይው። ሲኖላ ማለት እጅግ መልካምና ጥሩ ሴት ነች። እባክሽ እንደዚህ አትበያት፣ ያለ ስሟ ስም አትስጫት፣ አትወንጂያት ይላታል። እሷ ግን ምክንያቱም ከዚህ በፊት ሜላት የሞላቻት ነገር ስላለ የሲኖላን ማሰቃየት፣ ሲኖላን ከወንድሟ ማራቅ እንጂ ማቅረብ አትፈልግም። ስለዚህ አሁን ይኸውልሽ ሜላት እርጉዝ ነኝ ብለሽው ሁሉን ነገር መናገር አለብሽ። ባታረግሽም እንኳን እርጉዝ ነኝ በይውና ከወንድሜ ጋር እንድትሆኝ እፈልጋለሁ ትላታለች። እንደተባለውም ሜላትም ሆስፒታል ትሄድና ባትመረመርም እንኳን ስትመጣ በአጋጣሚ ዋርካ ሳሎን ቁጭ ብሎ ነበር። እንደመጣች ስትስመው እሱ ምንም አይነት ስሜት አልነበረውም፣ ዝም አላት። ቁጭ ብላ ይኸውልህ ዋርካ ዛሬ በጣም ደስ ብሎኛል እንኳን ደስ አለ ስትለው ምንድነው በቃ አሁን እኔ ጥሩ ስሜት ላይ አይደለሁም፣ ምንም ነገር እንዳትይኝ ሜላት ይላታል። እኔ እርጉዝ ነኝ ይኸውልህ አርግዣለሁ፣ የሆነ ነገር ደስ የሚል ዜና እኮ ነው እየነገርኩ ስትለው ጥሩ ነው ታዲያ እንኳን አረገሽ ይላታል። ላንተ እኮ ነው ያረገዝኩ እኮ በቃ እኔ ምን ላድርግሽ ሲላት እሱ ምንም እንዳልተፈጠረ አድርጎ ፊቱ ላይ ምንም የሚነበብ ነገር የለም። ምክንያቱም እሱ እያሰበ ያለው አሁን ስለ ሜላት ሳይሆን ስለ ሲኖላ ነው። ቆይ ምንድነው? እኔ ስላንቺ ማርገዝ አይደለም፣ ማርገዝሽ ጥሩ ነው። ግን አሁን አንድ ነገር ልንገርሽ ሜላት፣ ንገሪኝ እውነታውን። ሲኖላ የት ነው እያደረጋት ዴቭ? ታውቂያለሽ አንቺ ሁሉንም ነገር አንድ ባንድ፣ ምክንያቱም አንቺ ነሽ አሳልፈሽ እየሰጠሻት ይላታል። እሷ ግን በፍጹም እንደማታውቅና ከዚህ በኋላ እንደውም እነሱ ሁለቱ ባልና ሚስት ናቸው፣ መተው አለብህ ዋርካ፣ በቃ ከዚህ በኋላ እኔ እናንተ ህይወታችንን መምራት አለብን፣ በቃ ይሄ ጨዋታ ይቁም እዚህ ጋር ትለዋለች። በፍጹም አይቆምም፣ ምክንያቱም ሲኖላን ማግኘት አለብኝ። አንቺን ይኸውልሽ አንቺ እኮ ጠልችሻለሁ፣ ወድጄሽ እኮ አላውቅም፣ በግድ እኮ ነው እኔ አንቺን እንዳፈቅርሽ ያደረግሽኝ። ግን ደግሞ እኔ ከውስጤ ፍቅር የለም። ከዚህ በኋላ እኔ ስሜቴ ለሲኖላና ለሲኖላ ብቻ ነው፣ እባክሽን ተይኝ ይላታል። እንዴት እንደዚህ ትለኛለህ ስትለው አሁን እኮ በሆዴ ያንተ ልጅ ይዣለሁ ነው ወይስ ላስወርደው ልጅህን ስትለው በፍጹም እንዳታስወርጁ፣ ልጄን አሳድገዋለሁ፣ ለልጄ መሆን አያቅተኝም። ግን ደግሞ የምነግርሽን ስሚኝ፣ አሁን ሲኖላ የት ነው ያለችው ይልና አንገቷን ሲይዛት እንዴ ምን እያደረክ ነው ዋርካ? እርጉዝ እኮ ነኝ፣ ሆዴ ውስጥ ልጅ እኮ አለ፣ እንዴት ታንቀኛለህ? ትንፋሽ እያጠረኝ ነው ስትለው ይኸውልሽ አሁን የት ነው ያለችው ሲኖላ? ታውቂያለሽ፣ ይሄን ሁሉ ሚስጥሩን ሁሉንም ታውቂያለሽ አንቺ፣ እውነታውን ንገሪኝ ይላታል። እባክህን ትንፋሽ እያጠረኝ ነው ልቀቀኝ ስትል ትማጸነዋለች። በስከመጨረሻም ዋርካ ከለቀቃት በኋላ ይኸውልሽ ሜላት ጥሩ ሙድ ላይ አይደለም፣ ከዚህ በኋላ ምንም እንድትፈታተኝኝ አልፈልግም። ከቻልሽ ሲኖላ የት እንዳለች ንገሪኝ፣ ከአንቺ ጋር መኖር አልፈልግም፣ የምኖረው ከሲኖላ ጋር ነው። ሲኖላን ደግሞ ከየትም ብዬ አመጣታለሁ ይላታል። በዛን መሀል በሩ ይንኳኳል። በር ሲንኳኳ ቅዱስ ነበር ያንኳኳው። እናም እህቱ ሄዳ ትከፍታለች። ሄዳ ስትከፍት ቆይ ምን ልታረግ መጣት? ዞር በይልኝ ብሎ ገፍትሯት እሱም ይገባል። ምክንያቱም ሜላትም ሆነች የዋርካ እህት እንደማይወዱ ስለሚያውቅ ሲገባ ሳሎን ዋርካ ወደ መኝታ ቤት ሄዶ ነበር በአጋጣሚ።
ሳሎን ቁጭ ብሎ እያለ ቆይ ምን ልታረጊ መጣሽ? ምን ልታረግ መጣህ አንተ ግን? ቆይ ምንድነው አንተና ሲኖላ ለምንድነው ከዋርካ የማትጠፉት? በቃ ዋርካ የኔና የኔ ብቻ ነው። ያችን ሲሰኛ እዛው ሂደህ መፈለግ ትችላለህ ስትለው አንቺ ይውልሽ ጭንቅላትሽ ምንድነው? ጭንቅላትሽ አይሰራም እንዴ? በቃ ስለዚህ ሴት ምንም ነገር መጥፎ ቃል እንድትናገሪ አልፈቅድልሽም። ከዚህ በኋላ ስለ ሲኖላ መጥፎ ነገር እንድታወሪ አልፈቅድልሽም። አሁን የመጣሁት እኔ ዋርካን ፈልጌ ነው። ሲኖላ ልንፈልግ ልንወጣ ነው ይላታል። በፍጹም ዋርካ አይወጣም ከዚህ ቤት እንደውም የትም አይሄድም ሲላት ይኸውልሽ አንድ ነገር ልንገርሽ፣ እንደውም ይኸውልሽ ሲኖላን ከዋርካ ጋር ሄደን እንፈልጋታለን። እየመረረሽም ቢሆን ትውጫዋለሽ እንጂ እንፈልጋታለን። ግን አንቺ የሆነ አስተሳሰብሽ የሚሆን ጭቃ ነው። ጭንቅላትሽ ለምንድን ነው የተፈጠረው ሲላት ሜላት በጣም ትናደድና ተነስታ ትተው ትሄዳለች። ወደ መኝታ ቤት ስትሄድ ዋርካ መኝታ ቤት ነበረ። መኝታ ቤት እያለ ቆይ ምንድን ነው እየተካሄደ ያለው? ቆየ ልትሄድ ነው ስትለው አይ ይኸውልሽ አሁን ጓደኛዬ እየመጣ ነው፣ ሲኖላን ፍለጋ ልንወጣ ነው ሲላት በፍጹም የትም አትሄድም፣ እኔ እርጉዝ ነኝ እያልኩህ አይደለ እንዴ? የት ነው ጥለኝ የምትሄደው ስትለው አንቺና ልጅሽ ቤት ተቀመጡ፣ ደግሞ አለች ሲስተር እሷ አለችልሽ አይደል እንዴ ሲላት እንዳንተ የሚሆን የለም፣ ስለዚህ የትም አትሄድም ትለዋለች። እንደዚህ አይነት ንግግርሽን ታቆሚያለሽ ከዚህ በኋላ ይኸውልሽ፣ በምንም ነገር ልታሳመኝና ልታስቆሚኝ አትሞክሪ ሜላት፣ በቃሽ እዚህ ጋር ይቁም የኔና ያንቺ ነገር